ሰላም እንዴት ናችሁ በመላው ዓለም ላይ የምትገኙ ወደ ተከብራችሁ የኢትዮርሳሌ ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ረሳችሁ መልእክታችን ነው ከቻናላችን ወደ እናንተ ለማድረስ የመረጥናቸው አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው አሃዱ ብለን የምንጀምር ነው የሚሆነው የዜናችን መጀመሪያ የሚሆነው እንግዲህ የአርሰናል ደጋፊዎች በርካቶች ሊሰሙት ሊወዱት የሚፈቅዱት ዜና ነው ይህን ዜና በማስቀደም ነው የምንጀምረው እናንተ ግን ላይክ አድርጋችሁ መጀመራችሁ እንዳትዘነጉ የቶማስ ፓርቲን ጉዳይ በቀዳሚነት እስኪና አንሳ በርካታ የመድፈኞቹ ደጋፊዎች የሚወዱት በሜዳ ላይ በሚያደርጋቸው እንቅስቃሴዎች በርካቶችም ትኩረት እንዲሰጡት ያደረገ በተለይ ከመዶሻዎቹ ከለንደን ኦሎምፒክ ስቴዲየም ወደ ኤምሬትስ ስቴዲየም ሲያመራ 105 ሚሊዮን ፓውንድ ወጥቶበት ለፈረመው ለዲክላን ራይስ ዋና መከታ መሆን የቻለ ተጫዋች ማን ነው ቢባል ቶማስ ፓርቲ ነው ከኳስ ጋር ያለው ምቾት ይለያል ከኳስ ውጭ የሚያደርጋቸው እንቅስቃሴዎቹ በጣም አስደናቂ ናቸው ታዲያም ፋብሪዚዮ ሮማኖ ከዚህ ጉዳይ ጋር በተገናኘ ዛሬ እንግዲህ አንድ ዜናን ይዞ ወጥቷል በተለይ ለአርሰናል ደጋፊዎች የዜና የሚፈልጉትና የሚመኙት ብለውም የሚያስቡት አይነት ዜና እንደሆነ ይታወቃልና ቶማስ ፓርቲ አሁን ከሚከፈለው ደሞዝ የተለየና የአዲስ የኮንትራት አንቀጾችን ያካተተ ይፋው የዝውውር ጥያቄ የኮንትራት አራዝም ጥያቄ ከአርሰናል ከፍተኛ አመራሮች እንደቀረበለትም በይፋ አረጋግጧል ማን ፋብሪዚዮ ሮማኖ የኛው ጣሊያናዊ ታማኙ እንግዲህ የዝውውር ኤክስፐርት ያጋራው መረጃ ነው መረጃ ታዲያ በርካታ አርሰናል ደጋፊዎች ካውዲው በጣም ደስተኛ ከሆኑበት ጉዳዮች መካከል አንደኛው ቶማስ ፓርቲን ረዘም ላሉ ጊዜያቶች እንግዲህ በሜዳ ላይ መመልከታቸው ራሱ ለአርሰናል ደጋፊ ትልቅ ስጦታ ተደርጎ ሊወሰድ የሚገባ ጉዳይ ነው ይህንን ስል ምን ማለት መሰላችሁ አርሰናል ቶማስ ፓርቲ ሲኖርና ሳይኖር ቀደም ሲል የዲክላን ራይስ ፊርማ ከመኖሩ በፊት ሁለት አይነት መልክ ነበረው አይደለ አርሰናል ቶማስ ፓርቲ ሲኖር ኳስን ኢንተርሴፕት ማድረግ የሚችል ደርቲ ወርኮችን ከኋላ መስራት የሚችል ተጫዋች የላቸውም ይሄ ደግሞ ለአርሰናል እንደ ትልቅ ድክመት የሚነሳ ነው ቀጥተኛ የማጥቃት እንቅስቃሴዎችን ማቋረጥ የሚችል ተጫዋች የለም በሚለው በጣም ብዙ ሐሳቦች ሲሰነዘሩ ነበርና በቅርብ የጨዋታ መርሃ ግብሮች ላይ መለስ ብላችሁ ከተመለከታችሁት በጣም የሚያስደንቁ ስራዎችን ከቶማስ ፓርቲ የተመለከትን ነው ዲክላን ራይስ በነጻነት ቦክስ ቱ ቦክስ የትኛውም የሜዳ ክፍል ላይ እንዲፈነጭ ወይም ደግሞ እንደልቡ እግር ኳስን እንዲጫወት የቶማስ ፓርቲ እንቅስቃሴ እጅግ በጣም ወሳኝነቱ የጎላ ነበር እና አሁን ላይ እንግዲህ ጋና ኢንተርናሽናል ቶማስ ፓርቲ ኮንትራቱ እንግዲህ በክረምት ሲጠናቀቅ ኤምሬትስ ስቴዲየምን ይለቃል ተብሎ ነበር ሲጠበቅ የነበረው ነገር ግን ተጫዋቹ ራሱ ከአንደበቱ የወጣ መረጃ ነው እንግዲህ እያሉ አንዳንድ የመገናኛ ብዙሃን ድርጅቶች እያጋሩት ይገኛሉ ያው እኔ ሶስተኛና አራተኛ የመረጃ ምንጮችን ነው አገላብጬ ማግኘት የቻልኩትና በእነዚህ መረጃዎች እንግዲህ ምን ይላል በአርሰናል ቤት ቶማስ ፓርቲ ኮንትራቱን ማራዘም ይፈልጋል ግን ደግሞ ኮንትራቱን ሲያራዝም ለአንድ አመት የሚባል ኮንትራትን ማየት አይፈልግም ምክንያቱም ተጫዋቹ አሁን ጥሩ ፐርፎርማንስ ያሳየ ባለበት ጊዜ በርካታ ክለቦች ስለሚፈልጉት ይህንን ነገር መጠቀም በሚችልበት ጉዳይም ስራዎችን መስራት ይፈልጋል ከዛ ውጪ ግን አርሰናልን ቶማስ ፓርቲ ቢለቅ እንኳን እንደው አሁን ኦሬዲ በአርሰናል እንደሚቆይ የተረጋገጠ ጉዳይ የሆነ መጥቷልና አርሰናልን ቢለቅ እንኳን የተጫዋቾች የዝውውር እንቅስቃሴና በይሄ ቦታዬን አጣለው የሚል ስጋቻ ሳይሆን በክለቡ የሚያቆየው ኮንትራትን በተመለከተ ነው እሱ በአውሮፓ ቆይታ ማድረግ ይፈልጋል በክለብ ደረጃ ስኬታማ ሆኖ ማጠናቀቅ ይፈልጋል እንደ ክለብ የአርሰናል እግር ኳስ ቡድን እየተገነባበት ያለው ይሄ ቡድናዊ መዋቅራቸውና ስትራቴጂያቸውን የሚያደንቅ የሚወድ ተጫዋች ነው ቶማስ ፓርቲ በዚህ የቡድን ስብስብ ውስጥ እንግዲህ ለመቆየት ሲል ብዙ መስዋዕትነቶችን መክፈል ይፈልጋል ተብሏልና አሁን ላይ ግን የማርቲን ዙምቤንዲ ወደ አርሰናል ለማምራት እንግዲህ በቃል ደረጃ ተጫዋቹ ከአርሰናል ሰዎች ጋር ተስማምቷል ቢባል ልበበሉ በቃል ደረጃ ነው ያልኩት ስለዚህ በቃል ደረጃ ከአርሰናል ሰዎች ጋር ቢስማማም እንኳን ቶማስ ፓርቲ ግን የ2 አመትና የ3 አመት ኮንትራት የሚሰጠው ከሆነ በአርሰናል ቤት መቆየት ለሱ ምንም ነው ፐርፎርማንሱ ዝቅ እንደማይል ያምናል ፐርፎርማንሱ ዝቅ ካለ እንኳን ተጠባባቂ ወንበር ላይ ቢቀመጥ ችግር ያለበት አይነት ተጫዋች አይደለም ማርቲን ዙምቤንዲ ወደ አርሰናል ቢመጣም ፓርቲ ኮንትራቱን ለማራዘም እንግዲህ በሩን ክፍት አድርጓል የጆርጂኒዮ ጉዳይ እንግዲህ ኮንትራቱ ሲጠናቀቅ ይለቃል ስለዚህ ጣሊያናዊ ኢንተርናሽናል ከለቀቀ ደግሞ አርሰናል እንደ ቡድን የስኳድ ዴፕዝ ማስፋት መቻል አለበት ቀጣይ አመት የአውሮፓ ቻምፒየንስ ሊግ በአዳዲስ ህጎች የጨዋታ እንቅስቃሴዎች እንደሚከውን ይፋ ያደረገ ነው በፕሪሚየር ሊጉ በኤፍኤ ካፕ በካራቦ ካፕ በእነዚህ አይነት ውድድሮች ሁሉ አርሰናል ይሳተፋል ስለዚህ ስኳድ ዴፕዙ በዚህ ልክ ስስ
መሆን የለበትም ስለዚህ ቶማስ ፓርቲም ሆነ ማርቲን ዙሙቤንዲ ዴክላን ራይስም ሆነ እንደዚሁም ደግሞ ሚካኤል ሜሪኖ አለፍ ሲልም ማርቲን ኦዲጋርድም ሆነ እነዚህን ተጫዋቾችን እያፈራረቀ የሚጠቀም ቡድን ሊኖር ይገባል በርካታ አርሰናል ደጋፊዎች የሚወዱ ዜና ነውና አሁን ላይ እንግዲህ ቶማስ ፓርቲ በአርሰናል ቤት እንዲቆይ ያደረጉ ከሚገኙ ጉዳዮች መካከል ይሄ በተለይ ለቦታው የመፎካከር ፍላጎቱ ከፍተኛ መሆኑ አርሰናልና ክለቡን መውደዱ እንደሆነም ደጋፊዎቹና ክለቡ ማለት ነው መውደዱ እንደሆነም ተገልጿልና አሁን ላይ የሳውዲ አረቢያ ክለቦች በተለይ እንደዚሁም ደግሞ ከሀገረ ስፔን ባርሴሎናና የቀድሞ ክለቡ አትሌቲኮ ማድሪድ የቶማስ ፓርቲን ኮንትራት አፍርሶ እንግዲህ ከአርሰናል ጋር ወይም ደግሞ ውሉ ተጠናቆ ሲሄድ የክለባቸው ፈራሚ ማድረግ ይፈልጋሉ በተለይ አትሌቲኮ ማድሪድ ለአርሰናል ተጫዋቹን ሲሸጠው 50 ሚሊዮን አግኝቶበታል ስለዚህ ከ4 እና ከ5 ዓመታት በኋላ ደግሞ ያን ተጫዋቻቸውን በነፃ መልሰው ያውም ደግሞ ፐርፎርማንሱ እንኳን ዝቅ ብሎ በአቋም መዋዠቅ ውስጥ ነው የሚገኘው ይሄ ልጅ ተብሎ ሳይተች የሚያገኙት ከሆነ አስደሳች ይሆንላቸው ነበር በተለይ ዋንዳ ሜትሮፖሊታኑ አካባቢ ላሉ ሰዎች ማለት ነው የሳውዲ አረቢያና ስፔን ክለቦች የተጫዋች ፈላጊ ቢሆንም ግን ተጫዋቹ ይውላችሁ ቶማስ ፓርቲ በአርሰናል መቆየት የተጫዋቹ ምናልባት የመጨረሻ ውሳኔው እንደሆነና ለአርሰናል አሁንም ድረስ መጫወት እንደሚፈልግ ግን ቀደም ሲል ያነሳውላችሁ የፋብሪዚዮም ዘገባ የሚያጠናክረው አርሰናል የቶማስ ፓርቲን ኮንትራት ሲያስፈርመው የተሻሻለ ደሞዝና ረዘም ላሉ ጊዜያቶች በቡድኑ ሊቆይ የሚችልባቸው እድሎች እንዳሉም ነው እንግዲህ መረጃዎችም እያመላከቱ የሚገኘው ይህንን ጉዳይ እንደው ብዙ እንዳይንዛዛ በዚሁ ገታ አድርግላችሁና ወደ ሌሎች አርሰናል ጉዳዮቻችን ልውሰዳችሁ አሁን ላይ ደግሞ በተለይ በአርሰናል ደጋፊዎች ዘንድ ምናልባት ተወዳጅ ይሆናል አይሆንም የሚለው ጉዳይ ለእናንተ ወደ ቻናላችን ቤተሰቦች ልተውላችሁ የዲያን ሁጅሰን ጉዳይ ይሄ የበርንመዝ እግር ኳስ ክለብ ተከላካይ የሆነው ዲያን ሁጅሰን አሁን ላይ እንግዲህ በአርሰናል ይፋው የዝውውር ኢላማ ውስጥ ከገቡ ተጫዋቾች መካከል ይውላቸው አንደኛው ተጫዋቹ ነው እድገቱ በጣም አስገራሚ ነው ለስፔን ብሔራዊ ቡድን ተጠርቶ መጫወት ችሏል የስፔኑ ታላቅ ክለብ ሪያል ማድሪድ ተጫዋቹን ይፈልገዋል እና እንግዲህ አርሰናል ይህንን ተጫዋች ለማስፈረም በሚደረገው የትንቅንቅ መንፈስ ውስጥ ክረምቱን ማሳለፍ ይፈልጋሉ ስራ የበዛበት ቢዚ ሆነ አንድሪያ ቤርታ እጅግ በጣም በርካታ ስራ የሚበዛበት የዝውውር መስኮት እንደሚሆን ገምተዋል ስለዚህ አሁን እንግዲህ ሊቨርፑል ቸልሲ አርሰናል ከፕሪሚየር ሊጉ ከጀርመን እና ባየር ሙኒክ ጭምር ከስፔን ሪያል ማድሪድ እስካሁን በወጡ መረጃዎች የተጫዋቹ ፈላጊ ናቸው የማን የሁጅሰን ፈላጊ ናቸው የበርንመዙ የማል ተከላካይ እና አሁን ላይ እንግዲህ በርንመዝም ቢሆን በተጫዋቹ ጉዳይ የሚመጡ ጥያቄዎችን ለመስማት ዝግጁ ናቸው ተጫዋቹና በርንመዝ ብዙም እንግዲህ ምናልባትም አሁን ላይ የመግባባት ደረጃ ላይ ናቸው ብሎ መናገር አይቻልም ዲያን ሁጅሰን ወደ ትልልቅ ቡድኖች ማምራት ይፈልጋል በርንመዝ ደግሞ ተጫዋቹ ቢቆይላቸው መሽቶ ሲነጋ ሚሊዮን ዶላሮችን እንደሚጨምርም ያምናሉ አንድ ጨዋታ ተጫውቶ ወደ መልበሻ ክፍል ሲገባ ተጫዋቹ ላይ ፈላጊ ክለቦች እንደሚበረክቱ ያውቃሉና የተጫዋቹ የውል ማፍረሻ አሁን 50 ሚሊዮን ፓውንድ አካባቢ ነው ይሄንን የተጫዋቹን የመሸጫ ዋጋ ወይም ደግሞ የውል ማፍረሻውን በተመለከተ አርሰናል የሁጅሰንን የውል ማፍረሻ መክፈል ይፈልጋል ወይም ደግሞ ዝግጁ ነው 50 ሚሊዮን ለመክፈል ብዙ የሚያስቸግራቸው እንዳልሆነ ያምናሉና የ50 ሚሊዮን ደግሞ በጣም የሚያስደንቀው ነገር በ3 አመት የሚከፈል ነው በአንድ አመት እኮ ያ ማለት ወደ ከ15 ሚሊዮን ፓውንድ በላይ አይበልጥም ዳርማቶች ከዚህ የተለየ አይሆንም ከዛ እንደገና ደግሞ አድ ኦኖች ይኖራሉ እና ታዲያ እንግዲህ የሁጅሰን ጉዳይ ምናልባት አርሰናል ይህንን ተጫዋች የሚያስፈርም ከሆነ በክለብ ውስጥ ጠንካራ የፉክክር መንፈስን መገንባት ለምሳሌ ማንቸስተር ሲቲ ታስታውሱ ከሆነ ሩበን ዲያዝ እንደዚሁም ደግሞ ከዛ ማለፍ ሲል ማኑኤል አካንጂን የመሳሰሉ ተከላካዮች ባሉበት ቡድን ውስጥ ዮሽኮ ጋቫርዲዮልን ወደ ቡድን ስብስቡ ናታናኬ ባለበት ቡድን ስብስቡ ውስጥ ዮሽኮ ጋቫርዲዮልን ወደ ቡድን ስብስቡ ሲቀላቅል ብዙሃኖች የመሃል ተከላካይ በዚህ ልክ ማንቸስተር ሲቲ ምንድነው የሚያጠራቅመው የሚል ሐሳብ ተነስቶ ነበር በእርግጥ አርሰናልም ሚካኤል አርቴታ ያን ታክቲክ እየደገመው ይገኛል ቤንጃሚን ዋይት ብራይተን በነበረበት ጊዜ የመሃል ተከላካይ ነበር ጁሪያን ቲምበር አይክስ አምስተርዳም የመሃል ተከላካይ ነበር እነዚህ ሁለቱ ተጫዋቾች አሁን የግራና ቀኝ ኮሪደሩን ለጥጠው በደንብ የሚጫወቱ ናቸው ስለዚህ ዲያን ሁጅሰንም አሁን ወደ አርሰናል ቢመጣ በተለየ ሚና ሪካርዶ ካላፊዮሪ እንደምታስታውሱት በቦሎኛ በጣሊያን ብሔራዊ ቡድን በዩሮ ውድድር ላይ የመሃል ተከላካይ እጅግ የተዋጣለት የመሃል ተከላካይ ነበር አርሰናል አመጣና ወደ መስመር አወጣው ዲያን ሁጅሰን እንግዲህ የመሃል ተከላካይ ይሆናል ወይስ ወደ መስመር ይወጣል ዝውውሩ ከተጠናቀቀ በኋላ የምንመለከተው ጉዳይ ነው እንግዲህ የዲያን ሁጅሰን ጉዳይ በአርሰናል ብዙ ጨዋታዎችን ሊጫወት የሚችልበት እድል እንዳለና በአርቴታ ስር ተጫዋቹ በጥሩ ሁኔታ እንዲዳብር እንዲያድግ ብዙ ምሳሌዎች ሊያሳዩት እንደሚችሉ ያምናል ይላል ማን ዴቪድ ኦርኔስተን የዲያን ሁጅሰን ጉዳይ በተመለከተ ታዲያ እንግዲህ ዲያን ሁጅሰንም ስፔናዊ ነው ሚኬል አርቴታን በተመሳሳይ መልኩ ስፓኒያርድ ነው ሁለቱም በአንድ ቦታ ሁለቱም በአንድ ክለብ ሁለቱም በአንድ ስቴዲየም ላይ
የተለዩ የሚባሉ እድገቶችን ለማሳየት አንደኛው ተጫዋቹ ጎልቶ እንዲታይለት አንደኛው ደግሞ አሰልጣኙ ጎልቶ እንዲታይለት ይፈልጋሉ። ዲያን ሁጅሰን የአርሰናል ይፋዊ የዝውውር ኢላማ ነው የሚሉ ዘገባዎች ከተነሱ በኋላ እንግዲህ ሰፋ ያሉ ሐሳቦች ተነሱ ይገኛሉ። እስኪ ወደ ሌሎች አጫጭር ጉዳዮች ልውሰዳችሁ። ኒውካስትል የእንግሊዝ ፕሪሚየር ሊግ ውድድሮች ላይ ገናና እንዲሆን ካደረጉት ተጫዋቾች መካከል አንደኛው አለን ሼረር ነው እና አለን ሼረር እንግዲህ ስለ አርሰናሉ ተጫዋች ሜለስ ሉዊስ ስኬሊ አስተያየቱን ሰጥቷል እና ብዙዎች የተቀባበሉ ስለሚገኝ እንደው አጠር አድርጌ ላጋራችሁ። ሉዊስ ስኬሊ ፊዚካሊም ሜንታሊም ወደር የለሽ ነው ይለዋል። የፕሪሚየር ሊጉ የምንጊዜ ምርጡ አጥቂ አለን ሼረር ነው እንግዲህ ይህን ሐሳብ የሚሰጠው። እግሮቹን ስትመለከቱ ግድንግር ነው፣ በዛ ላይ በጣም ፈጣን ነው፣ አግሬሲቭም ጭምር ነው፣ ራሱን ተከብሮ የሚያስከብር አይነት ተጫዋች ነው ይላል የአለን ሼረር ሐሳብ። እና ሉዊስ ስኬሊ በቀጣዮቹ ዘመናት የእንግሊዝ ብሔራዊ ቡድንና የአርሰናል አብሪ ኮከብ መሆኑ እንደማይቀር ነው እንግዲህ ካያይዞ ሐሳቡን እየሰጠ የሚገኘው። ከዚሁ አስተያየት ጋር እንግዲህ በተገናኘ ሮይ ኪን የቀድሞ ማንቸስተር ዩናይትድ ሌጀንድ ነው እንግዲህ ሮይ ኪን እንደምታውቁት። እናም የቻምፒየንስ ሊግን ውድድር በተመለከተ አስተያየቱን ሰጥቷል። በተለይ የዋንጫ ባለቤቱ ማን ይሆናል ብላችሁ አጠይቁኝ፣ ነገር ግን በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የሚካሄደው በባርሴሎናና በአርሰናል መካከል ነው ሲል አስተያየቱን ሰጥቷል። አርሰናል በአውሮፓ ቻምፒየንስ ሊግ ወደር የለሽ ሆኗል። እልህ አስጨራሽ የሚባሉ ጨዋታዎችን በሙሉ በበላይነት የሚያጠናቅቅ ወደር የለሽ በጣም የሚያስደንቅ ቡድን፣ በቻምፒየንስ ሊጉ አነስተኛ ጎል የተቆጠረበት ቡድን፣ በቻምፒየንስ ሊጉ ወጥ የሚባል ፐርፎርማንስን ያሳየ ቡድን ነው። እናም ሮይ ኪን እንግዲህ የፍጻሜ ጨዋታው በባርሴሎናና በአርሰናል መካከል ይደረጋል፣ ስለዚህ አርሰናል ፓሪስ ሳን ዠርመንን ጥሎ ያልፋል የሚል አስተያየትንም እንደዚህ የሰጠበት ጉዳይ አለ። ታዲያም እንደው እንደ ሮይ ኪን አስተያየት አርሰናል ከባርሴሎና የቻምፒየንስ ሊግ የፍጻሜ ተፋላሚ ቢሆኑስ? ምናልባት ይህ ያስፈራው ይመስላል። የቀድሞ የመድፈኞቹ ግብ ጠባቂ የነበረው ሼዝኒ አስተያየቱን ሰጥቷል። እንግዲህ አርሰናላዊ መሆን የማያቋርጥ ስቃይ ነው የሚለው እንግዲህ ሼዝኒ የምወደው አይነት ስቃይ ነው፣ ደጋፊዎቹ እብድ ናቸው፣ ነገር ግን እኔም ከነዛ ደጋፊዎች መካከል አንደኛው ነኝ፣ እብድም ጭምር ነኝ አርሰናልን ስወድ ይላል። እያንዳንዱ ጨዋታና እያንዳንዱ የአርቴታ ጋዜጣዊ መግለጫዎችን ሁሉ እከታተላለሁ፣ ነገር ግን ዘንድሮ የአርሰናል ደጋፊ አይደለሁም ይላል። ለምን ሼዝኒ ለምንድነው ዘንድሮ የአርሰናል ደጋፊ ያለው ነው? ምክንያቱም ባርሴሎና በፍጻሜው የሚደርስ ከሆነ ከአርሰናል ጋር እንደሚገናኝ ስለሚያውቅ የአውሮፓ ቻምፒየንስ ሊግን ማሳካት ስለሚፈልግ ጠባቂው ስኬታማ ሆኖ ማጠናቀቅ ስለሚፈልግ በርካቶች በኔጌቲቭ እየተመለከቱት፣ በተለይ ቴሌግራም ገጾች፣ አንዳንድ የቴሌግራም ቻናሎች፣ አንዳንድ ፌስቡከሮች፣ አንዳንድ ቲክቶከሮች ይህንን ጉዳይ በጣም ከመጠን በላይ ሲያጮት የተመለከትኩ ነበር ዛሬና ይሄ ተጫዋች እንግዲህ ሼዝኒ ምንድነው ያለው? አርሰናልን መደገፍ የማያቋርጥ ስቃይ ነው፣ አርሰናልን መደገፍ አቆሚያለሁ ያለው ለዚህ ውድድር ዓመት። ይሄ ውድድር ዓመት የቻምፒየንስ ሊግ የአርሰናል ተጋጣሚ ይመስላል። ነገር ግን በፕሪሚየር ሊጉ ስኬታማ ቢሆን ሼዝኒ የሚያጣው ነገር የለም። እብድ ያልኩ የአርሰናል ደጋፊ ነኝ አለ። ነገር ግን በዚህ በቻምፒየንስ ሊግ ውድድር አርሰናልን መደገፍ አልችልም የሚል ሐሳቡን ሰጥቷል። ከቻምፒየንስ ሊግ ጋር በተገናኘ ሊኬፕ የተሰኘው የዜና አውታር እንግዲህ የፈረንሳዩ ተነባቢ ማለት ነው አርሰናል ለፓሪስ ሳን ዠርመን ደጋፊዎች ወደ ኤምሬትስ ሲመጡ፣ እነዚህ እንግዲህ ነውጠኛና አልትራ ደጋፊዎች ወደ ኤምሬትስ በሚመጡበት ጊዜ 2500 መቀመጫዎችን መፍቀዱ ተነግሯል። እንግዲህ ነገር ግን የፔጅ ደጋፊዎች በምድብ ጨዋታዎች እንደነበረው 3000 መቀመጫ እንዲሰጣቸው ጠይቀዋል። በእርግጥ አርሰናል እንግዲህ በዚህ ጉዳይ ያው ከማንቸስተር ዩናይትድ ጋር በነበረው ጨዋታ እንደምታስታውሱት የደጋፊዎች ቁጥር አንሷል በሚል ማንቸስተር ዩናይትድ ከሶ እንደነበረ ሙሉ ይታወቃልና ፓሪስ ሳን ዠርመን 2500 ደጋፊዎችን ብቻ ነው ይዛችሁ መምጣት የምትችሉት ተብሏል። እንግዲህ በቀጣይ ቻምፒየንስ ሊግ የጨዋታ እንቅስቃሴ ምን ያሳየናል የሚለው ጉዳይ የሚጠበቅ ዋነኛ ጉዳይ ነው። ሚኬል አርቴታ ከፓሪስ ሳን ዠርመን ጋር በሚደረገው ቻምፒየንስ ሊግ ጨዋታ ደጋፊዎች እንግዲህ በሙሉ ልብ ከኛ ጋር እንድትሆኑ ሲል አስተያየቱን ሰጥቷል። እያንዳንዱ የኳስ እንቅስቃሴዎችን፣ እያንዳንዱ የሜዳ ላይ ተጋድሎችን፣ እያንዳንዱ ነገር በኤምሬትስ ማክሰኞ ምሽት አንድ ላይ የማይረሳ ጊዜን በደማቅ ታሪክ በወርቃማ ቀለም ጽፈን ማለፍ አለብን ብሏል ሱፐር ሚኬል አርቴታ። ማክሰኞ አርሰናል ዱ ኦር ዳይ ምንም ጥያቄ የለውም። በአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታ ነው ይሄ በሜዳ የሚደረግ ለዋንጫ ለማለፍ ከዋንጫ ጨዋታ በፊት የሚደረግ የዋንጫ ጨዋታ። ስለዚህ የአርሰናል እግር ኳስ ክለብ በዚህ ጨዋታ ላይ እጅግ የተጋደለበት የጨዋታ እንቅስቃሴ ይሆናል ተብሎ ይጠበቃል። ስለዚህ ሚኬል አርቴታም እንግዲህ ደጋፊዎች አያሳፍሩንም፣ እናቃቸዋለን፣ አያሳፍሩንም፣ እናምናቸዋለን፣ ስለዚህ አሁንም ቢሆን በስቴዲየም ቀውጢ እንድታረጉት እያንዳንዱን እንቅስቃሴ የማይዘነጋ ማድረግ እንፈልጋለን የሚል አስተያየትን ሰጥቷል። ወደ መጨረሻዎቹ ሁለት መረጃዎች ልውሰዳችሁ። አንድሪያ ቤርታ
በጣም የሚያስደንቅ አርሰናል እኔ አንዳንድ ጊዜ ወርቃማ ሰዎችን በምን አይነት መነጽር ፈልፍሎና አይቶ እንደሚያወጣቸው አላቀም አንድሪያ ቤርታ የተዋጣለት ስፖርቲንግ ዳይሬክተር መሆኑን ከወዱ እየተመለከትን ነው የቶማስ ቴፓርቲ ኮንትራት ጉዳይ ከዛ ማለፍ ሲል ከተጫዋቾች ጋር የሚያረጋቸው ስምምነቶች ወይም ንግግሮች በጣም ያስገርማሉ አሁን እየወጡ የሚገኙ ዘገባዎች እንግዲህ ዲማርዚዮ አንድ መረጃን ይዞታል አንድሪያ ቤርታ ኒኮ ዊሊያምስን በደንብ ጥንቅቅ አርጎ ከግር እስከ ራሱ ካጫወቱ እንግዲህ እስከ አዋዋሉ በደንብ የሚያቀው ተጫዋች ነው እንዴት በሀገረ ስፔን በቢልባኦ ቤት በነበረበት ጊዜ የተጫዋቹን እንቅስቃሴ ወደ ዋንዳ ሜትሮፖሊታኖ ወደ አትሌቲኮ ማድሪድ እንዲያመራ ለማድረግ ስራ እየሰራ ነበር ይህንን ተሞክሮን አሁንም ቢሆን በአርሰናል ቤት ያስቀጥለዋል በተለይ ቸልሲም የተጫዋቹ ፈላጊ እንደሆነ ይታወቃልና ይሄንን የፍክክር መንፈስ አሁንም ቢሆን አርሰናል በቀዳሚነት ያጠናቀቃል ይላል ዲማርዚዮና ቸልሲ ተጫዋቹን ቢፈልገውም የተጫዋቹ ፍላጎት ግን ለአርሰናል መጫወትም ነው ከባርሴሎና ቀጥሎ መጫወት የሚፈልገው ለአርሰናል እንደሆነም መረጃዎችም ያመላከቱ ይገኛሉ ስለዚህ የአርሰናል እግር ኳስ ቡድን እንግዲህ በክረምት የዝውውር መስኮት እጅግ የተጨናነቀ እጅግ ቢዚ የሆነበትን ጊዜ ያሳልፋል አንድሪያ ቤርታ ከኒኮ ዊሊያምስ ጎን ለጎንም ሌሎች ዝውውሮችን ለማጠናቀቅ ላይታች እያለ ነው የሚገኘው ያው የጎል ጭራቁ እንግዲህ ልማደኛው አጥቂ ቪክተር ዮኬሬሽን ብዙዎች ልብትሩታላችሁ አይደለ ይሄንን ተጫዋች በማጥቃት እንቅስቃሴ ዞን ምን ያክል የተዋጣለት እንደሆነ ታራይም ተጫዋች እንግዲህ የአርሰናል እግር ኳስ ክለብ የመጀመሪያ የክረምት የዝውውር መስኮት ፈራሚዎች መካከል እንዲካተት አንድሪያ ቤርታ ውስጥ ለውስጥ ስራዎችን እየሰሩ ነው ዮኬሬሽ አርሰናል የቻምፒየንስ ሊግ ሳታፊ ቡድን ስለሆነ ለአርሰናል ፊርማውን ቢያስቀምጥ ደስተኛ ይሆናል እንጂ አንገቱን አይደፋም የሚሉ ሐሳቦች ተነስተዋል ስለዚህ አንድሪያ ቤርታ ስራ እንግዲህ ከአሁንም ጅማሮ አድርጓል እንግዲህ በክረምት የዝውውር መስኮት ምን አይነት ስራዎችን ሰርቶ ያስመለክተናል ወይም ያስደምመናል የሚለው ጉዳይ የሚጠበቅ ነው የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻው ናችሁ ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን እንግዲህ በዕለተ ዓርብ አመሻሽ ነው ስፖርታዊ ጉዳዮችን ወደ እናንተ ያደረስነው ቻናላችንን ሰብስክራይብ ካላደረጋችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት ጋበዝን ያላችሁበት የዓለም ዳርቻ በድጋሚ ሰላማችሁ በዝት ይበል መልካም ጊዜ ይሁንላችሁ